እግዚአብሔር ይፍታ። እግዚአብሔር ይባርክ። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር በቸርነቱ ጠብቆት በዚህ ሰዓት አድርሶ በዚህ ሰዓት ቃሉን እንድንሰማ ለፈቀደልን አምላክ ለእርሱ ክብርና ምስጋና ይሁን፣ አሜን። እንግዲህ እንደ እግዚአብሔር ፈቃድ በዛሬው ዕለት የምንማርበት የትምህርታችን መነሻ አንተን ተስፋ የሚያደርጉ ሁሉ አያፍሩም። ይህንን ርዕስ መነሻ አድርገን ነው የምንማማረው። የሚያስተምረን እግዚአብሔር መንፈስ ቅዱስ ነው። እኛ ደግሞ ለእግዚአብሔር መንፈስ ቅዱስ ምክንያት ነን። እርሱ በወደደው አድሮ ይመክራል፣ ያስተምራል። ሲያስተምርም ደግሞ የሚማሩት እርሱ እግዚአብሔር የጠራቸው ያደረባቸው ናቸው። ሲያስተምርም በሰው አድሮ ሲማርም በሰው አድሮ ይማራል፣ ያስተምራል። እንግዲህ አስተማሪውም እሱ ተማሪውም እሱ ነው። እሱ ያላደረበት የእግዚአብሔርን ቃል ለመስማት ፈቃደኛ መሆን አይችልም እና ቃሌን ስማ ብሎ የሚቀሰቅሰው ሐሳቡን የሚያሳድርበት ራሱ ነውና አሁን በዚህ አውደ ምሕረት ላይ ተገኝተን ቃሉን የምንሰማው ሁሉ እግዚአብሔር ስለፈቀደ ብቻ ነው እንጂ በእኛ ፈቃድ አይደለም። ሁሉ ነገር እንደሱ ፈቃድ ነው የሚሆነው እና ዛሬ እንግዲህ እንደሰማችሁት አንተን ተስፋ የሚያደርጉ ሁሉ አያፍሩም። እግዚአብሔርን ተስፋ የሚያደርግ ሰው ከቶ መቼም ቢሆን አያፍርም። ኀፍረት የሚይዘው በኀፍረት ውስጥ የሚመላለስ እግዚአብሔር የተለየው ከእግዚአብሔር የራቀ ሰው ብቻ ነው። ከእግዚአብሔር የራቀ ሰው ምንጊዜም ያፍራል። ኀፍረቱም በዚህ ዓለም ብቻ ሳይሆን በወዳኛውም ዓለም በእግዚአብሔር ፊት ያፍራል። እንግዲህ እግዚአብሔር ይሄ እንዳይሆን የሚሆነውን ያስተምራል፣ እውነቱን ይነግራል፣ ይገስጻል። ለሚሰሙትና ለሚያምኑበት ሁሉ እግዚአብሔር በቀና መንገድ ይመራቸዋል፣ በለመለመ ሣር ያሰማራቸዋል፣ መልካሙን ዘመን ያመጣላቸዋል፣ ክፉውን ዘመን ያርቅላቸዋል፣ ከሚያስፈራ ከሚያስደነግጥ ዘመን ይሰውራቸዋል እግዚአብሔር። አሁን ይህንን ኃይለ ቃል የምናገኘው አንተን ተስፋ የሚያደርጉ ሁሉ አያፍሩም ሲል ይህንን መዝሙር 24 ቁጥር 3 ላይ ያለውን ኃይለ ቃል ስንመለከት ይህንን ቃል እናገኛለን። ይህንንም የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ነው። ቅዱስ ዳዊትን እግዚአብሔር ራሱ የመሰከረለት እንደ ልቤ የሆነ የልቤን አውቆ ሐሳቤን አውቆ የልቤን የሚናገርልኝ የእሴይን ልጅ ዳዊትን አገኘሁ ሲል እግዚአብሔር የመሰከረለት ሰው ነው። ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 24 ከቁጥር 1 ጀምሮ ያለውን ኃይለ ቃል ስንመለከት እንዲህ ይላል። አቤቱ ወደ አንተ ነፍሴን አነሳለሁ ይላል። ወደ ማን? ወደ አንተ አለ። ወደ እግዚአብሔር ማለት ነው። እንግዲህ ወደ አንተ ነፍሴን አነሳለሁ ማለት ሕሊናዬን ወደ አንተ አቀናለሁ። በሕሊናዬ አንተን አስባለሁ። ከአንተ ውጭ አምላክ የለም። አምላክም አንተ ብቻ ነህ። ገዥ አንተ ብቻ ነህ። መሐሪና ይቅር ባይ አንተ ብቻ ነህ። እውነተኛ አምላክ አንተ ብቻ ነህ እያለ እያመሰገነ ነው ያለና ምን አለ ቀጥሎ? አምላኬ ሆይ አንተን
ታምኛለሁ፣ አንተንም አምኛለሁ። አንተን ስላመልኩኝ በአንተም ስለታመንኩኝ አልፈር፣ አታሳፍረኝ ይላል። አንተን አምኛለሁኝና በአንተ በማመኔ አታሳፍረኝ፣ ጠላቶቼ በእኔ አይሳቁብኝ አለ። እንግዲህ በእኛ የሚሳለቀውን፣ በእኛ የሚዘብተውን፣ እኛን የሚተቸውን ታውቁታላችሁ። ምንጊዜም ቢሆን የእግዚአብሔርን ቤተሰቦች፣ የእግዚአብሔርን ልጆች እና ቤተ ክርስቲያንን የሚያቃልሉት እነማን ናቸው ያልን እንደሆነ የቀድሞ ጠላቶቻችን አጋንንት መናፍስት ናቸው። መናፍስት አጋንንት ሲሆኑ ደግሞ እነሱ ይህንን ክፉ ስራ መስራት የሚችሉት አንዳንድ ሞኞች ያገኙ እንደሆነ በሰው አድረው ነው እንጂ ብቻቸውን በሰው ሳያድሩ መናፍስት አጋንንት ምንም ስራ መስራት አይቻላቸውም። እግዚአብሔር በሰው ሳያድር መምከርም ማስተማርም መገሰጽም እንደማያደርግ ሁሉ እግዚአብሔር ስራ መስራት የሚችለው በሰው አድሮ ስጋ ለብሶ ነው። እንዳያችሁት እንደተማራችሁት እግዚአብሔር በራሱ ምክንያት ሳይፈልግ ነፍስና ስጋን ሳይዋሃድ የሰራው ስራ ዓለም ከተፈጠረ ጀምሮ በመካከለኛው ዘመን ስጋን ለብሶ እስከሚገለጥበት ድረስ ባለው ጊዜ እግዚአብሔር ምክንያት ሳይፈልግ ዓለምን ፈጥሯል። ሁሉን ስራ ሰርቷል። ክርስቶስ ሰው ሆኖ ከተገለጠ ጊዜ ጀምሮ ግን እግዚአብሔር ለማዳን ምክንያት ይፈልጋል። ምክንያትም ሰውን ይፈልጋል። በሰው አድሮ ቀድሞም በነቢያት አድሮ ትንቢትን አስተማረ። በኋላም ራሱ ሰው ሆኖ ተገለጠ፣ ታየ። እንግዲህ ሰው ሆኖ ተገልጦ የተቀበለውን መከራ ስለኛ የሆነውን ሁሉ እናውቃለን። ከዚያን ጊዜ ጀምሮ እስካሁን ድረስ ቤተ ክርስቲያንን ምእመናንን ሲጠብቅ በአባቶች አድሮ ነው። እንግዲህ በአባቶች ፈንታ ልጆች ተተኩልሽ ብሎ ነቢየ ዳዊት በመዝሙር 44 ላይ እንደተናገረው አሁንም ዛሬ እኛ በአባቶቻችን ፈንታ ተተክተን በአባቶቻችን እግር ቁመን እግዚአብሔርም በአባቶቻችን ላይ አድሮ ስራ ሲሰራ እንደነበረው ዛሬም በእኛ ላይ አድሮ ስራ ያሰራናል። ይሄውም አንደኛችንን አንደበት አድርጎ ወንጌሉን ቃሉን ይናገራል። ደግሞ ሌሎቻችንን ጆሮ ልቡና አድርጎ ቃሉን እንድንሰማ ያደርገናል። እንግዲህ ሁላችንንም ወደ እሱ የሚያቀርበን የሚሰበስበን እግዚአብሔር ነው። እንድንሰማም እንድናሰማም ሲፈቅድ በሁላችንም ላይ እርሱ አለ እና ምን አለ ነቢየ እግዚአብሔር ቅዱስ ዳዊት? እኔ አንተን አምኛለሁ፣ በአንተም ታምኛለሁ፣ አንተንም አምናለሁ። ከአንተ ውጭ የማምነው የለም። አዳኝም አንተ ነህ። መግደልም ያንተ ስራ ነው፣ ማዳንም ያንተ ስራ ነው፣ መንሳትም መስጠትም ያንተ ስራ ነው። ሁሉን መንሳት ሁሉን መስጠት የሚችል እንዳንተ ያለ የለምና አንተን አምኛለሁኝና በጠላቶቼ ዘንድ አታሳፍረኝ። ጠላቶቼ በእኔ ላይ እንዳይስቁብኝ እንዳይሳለቁብኝ፣ እነዚህ መናፍስት አጋንንት ናቸው እያለ ይህን ከተናገረ በኋላ ቀጥሎ አንተን ተስፋ የሚያደርጉ ሁሉ አያፍሩም አለ። አያችሁ፣ አንተን ተስፋ የሚያደርጉ ሁሉ አያፍሩም። አዎ እግዚአብሔርን ተስፋ አድርገው የእኛ አባቶች አላፈሩበትም። ዓለምን ትተው ተከተሉት። ደቀ መዛሙርቱ ሐዋርያት እንኳን ጌታችን ኢየሱስ ክርስቶስን ምን እንዳሉት ታስታውሱ ከሆነ ሐዋርያው ቅዱስ ጴጥሮስ እንዲህ አለው፣ እኛ ሁሉን ትተን ተከተልንህ፣ ምንድነው የምናገኘው ብሎ ጥያቄ ያቀረበለት።
እናንተማ ሁሉን ትታችሁ እኔን የተከተላችሁኝ በ12 ዙፋን ላይ ተቀምጣችሁ በኋላ ፍርድ የምትሰጡ ፈራጆች ናቸው አለው። የመንግሥተ ሰማያት ፈራጆች ማለት ነው። ስለዚህ አሁንም በከንቱ የሚገበዙ ከንቱ ነገርን የሚያፍሩ ሁሉ ያፍራሉ። እኔ ግን ከንቱን አልመኘውም፣ ከንቱንም አልከተለውም፣ ከንቱ ነገርንም አላስብም። አንተን አምላኬን ተስፋ አድርጌ በአንተ ተስፋነት ጸንቼ እኖራለሁና በጠላቶች መካከል አታሳፍረኝ አለ። እንግዲህ ዛሬ የምእመናንና የቤተ ክርስቲያን የእግዚአብሔር ልጆች ጠላቶች ብዙዎች መሆናቸውን ታውቃላችሁ። በዚህ መካከል ኀፍረት ውስጥ ላለመግባት ምን ያስፈልጋል? እግዚአብሔርን መጠጋት ያስፈልጋል። አዎ ከእግዚአብሔር ጋር የሚኖር ሁሉ ኀፍረት የለበትም፣ ጭንቀትም የለበትም፣ መከራም የለበትም። ደዌው አያስፈራው፣ ረሃቡ፣ ስደቱ፣ መከራ ሁሉ አያስደነግጠውም። ስለዚህ ሁላችንም ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው በእግዚአብሔር ጥላ ስር እንድንኖር ይሄ ቃል ዛሬ እኛን ይጠቁመናል። እንግዲህ ፍለጋህን አስተምረኝ አለ። አንተን ብዬ፣ አንተን ፈልጌ፣ አንተን አስቤ፣ አንተን ተስፋ አድርጌ ተስፋ ያደረግኩህን አንተን ማግኘት እችል ዘንድ አንተን የማገኝበትን መንገዱን ምራኝ፣ ጥበቡን ግለጥልኝ አለ። አሁን እግዚአብሔርን ለማግኘት እግዚአብሔርን ለመያዝ ምን ያስፈልጋል? ጥበብ ያስፈልጋል ወገኖች። አያችሁ፣ እግዚአብሔር የሚገኘው በጥበብ ነው። እግዚአብሔር የሚገኘው በማስተዋል ነው። ጥበብና ማስተዋል ከሌሉ እግዚአብሔርን ማግኘትና ወደ እግዚአብሔር ተጠግቶ መኖር አይቻልም። እግዚአብሔርን ለማግኘት ምን አይነት ጥበብ ያስፈልጋል? ማስተዋሉስ ምንድን ነው? እግዚአብሔር ይህንን ዓለም እስከሚኖር ድረስ እንዲኖር ፈቀደለት እንጂ በዓለም ላይ ያለው ሁሉ እግዚአብሔርን ደስ የሚያሰኝ ስለሆነ እግዚአብሔርን ደስ የማያሰኝ በመሆኑ እግዚአብሔር አይወደውም፣ አይፈልገውም። እግዚአብሔር ምን ይፈልጋል? ሰው በዚህ ዓለም ተማርኮ ኃላፊ ነገር አሸንፎት በኃላፊ ነገር ተሸንፎ ራሱን እንዳይጥል ራሱን እንዲጠብቅ ከኃጢአት ተሰውሮ ከኃጢአት ተጠብቆ እንዲኖር በዚህ ዓለም ላይ የሰለጠኑ መናፍስት አጋንንትን ድል ነስቶ ንጽሕናውን ቅድስናውን ይዞ በእውነት ተሞልቶ ፍጹም የሆነ እምነት ኑሮት ፍጹም በሆነ ምግባር ታንጾ የሚኖረውን ሰውነት እግዚአብሔር ይፈልገዋል። እሱ ንጹሐ ባህሪ ነው። እኔ ንጹሕ ነኝና እናንተም ንጹሐን ሁኑ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በተናገረው መሰረት ሁላችንም ቅዱሳን እንድንሆን ንጹሐን እንድንሆን ፍጹም የሆነ እምነት እንደ አባቶቻችን እንዲኖረን ፍጹም የሆነ ምግባር እንዲኖረን ይፈልጋል። ይሄ ሲሆን እግዚአብሔር ከእኛ ጋር ይኖራል፣ እኛንም ከእርሱ ጋር እንድንኖር ይፈቅድልናል ማለት ነው። እና ነቢዩ እንዲህ አለ፣ ፍለጋህን አስተምረኝ፣ አንተ የድኅነቴ አምላክ የሕይወቴ አምላክ የዘላለም ሕይወቴ ነህና ፍለጋህን አስተምረኝ። አንተን ሕይወቴን ፈልጌ ማግኘት እንድችል አንተን የማገኝበትን ጥበቡን ግለጥልኝ አለ። ሰው ጥበብ ከተሰወረው ከኃጢአት አይርቅም። ዛሬ በኃጢአት ላይ ወድቆ ከኃጢአት ጋር ተስማምቶ ኃጢአትን ገንዘብ አድርጎ እየኖረ ያለው ጥበብ የራቀው ማስተዋል የተሰወረችበት ሰው ብቻ ነው። ይህንን ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 19 ላይ ጀምሮ የተናገረው ኃይለ ቃል አለ። እሱን እንድትመለከቱ ትጋብዛችኋለሁ። ይኸው ምንድን ነው? እግዚአብሔርን እያወቁ እንደ እግዚአብሔርነቱ ስላላመለኩትና ስላላከበሩት እግዚአብሔርን አሳልፎ ለከንቱ አእምሮ ሰጣቸው አለ። ለማይጠቅም አእምሮ፣ መልካም ነገር አስቦ መልካም ነገር ለማይሰራ አእምሮ፣ ለደነዘዘ አእምሮ ሰጣቸው። አእምሮ ሲበላሽ
ስራው ይበላሻል። አያችሁ፣ ይኸውላችሁ አሁን ሰውነታችንን ለመጠበቅ የሚያስችለን ምንድን ነው ብለን ብናስብ ዓይናችን ነው። ግንባራችን ላይ ያለ ዓይናችን ከሌለ ሰውነታችንን መጠበቅ አይቻለንም። እሾህ ይወጋናል፣ እንቅፋት ይመታናል፣ ጉድጓድ ውስጥ እንገባለን፣ ገደል እንገባለን። ጫካ ውስጥ የገባን እንደሆነ አጋሙ ግመሮ ሁሉ ሰውነታችን እየጋጠ እየነጨ ይፈጀናል። አያችሁት? ዓይን ከሌለ ሰውነትን መጠበቅ አይቻልም። ይህንን በማቴዎስ ወንጌል ምዕራፍ 6 ላይ ያለ ኃይለ ቃል ነው። እንግዲህ ዓይን ከሌለ ዓይንህ ሕመምተኛ ከሆነ መላ ሰውነትህ ሁሉ ሕመምተኛ ነው ይላል ማቴዎስ ወንጌል። እና ሰውነታችንን ለመጠበቅ ምን ያስፈልጋል? ዓይን ያስፈልጋል። ዓይን ከሌለ ግን ራስን መጠበቅ ከክፉ ነገር መጠበቅ አይቻልም። አያችሁ፣ ዓይን የሌለው ሰው ራሱን መጠበቅ፣ ሰውነቱን መቆጣጠር፣ ከሚጎዳው ነገር መጠበቅ አይቻለውም። ይሄ በስጋ በኩል ስለ ስጋ ያለውን ነው። ስለ አእምሮ ግን መልካም ስራ ለመስራት ክፉን ለይቶ ለማወቅ ምን ያስፈልጋል? ንጹሕ አእምሮ ያስፈልጋል። አያችሁት? አእምሮህ ጤነኛ ካልሆነ መልካሙን ስራ መስራት እንዴት ይቻልሃል? ራስህን ማዳን የምትችልበትን ክፉን ስራ ትተህ ደጉን ስራ ለመስራት ምን ያስፈልግሃል? አእምሮ፣ ጤናማ አእምሮ ያስፈልግሃል ነው የተባለው። ጤናማ አእምሮ የሌላቸው ሰዎች ዛሬ ከዓለም ጋር ሆነው ዓለምን እያሳደዱ ዓለምን እያሽከረከረቻቸው እግዚአብሔርም ተለይቷቸው ከእግዚአብሔርም ርቀው በኃጢአት ውስጥ እንዳሉ በከንቱ በዛው ሲቀሩ የሚታዩ በዓለም ላይ ያሉ የሰው ልጆች ናቸው። አሁንም ይሄንን አይተን እኛም እንደ ዓለሙ በከንቱ ጠፍተን እንዳንቀን አእምሮአችን የተበላሸ እንዳይሆን እግዚአብሔር ሲጣላ ንጹሕ አድርጎ የፈጠረውን አእምሮ ያበላሸዋል። ያን ጊዜ መልካሙንና ክፉውን ነገር ለይቶ ማወቅ አይቻልም። ለዚህ ነው እግዚአብሔርን ባለማሰባቸውና እግዚአብሔርን እንደ አምላክነቱ እንደ እግዚአብሔርነቱ ባለማሰባቸው እግዚአብሔር ማሰብ ለማይችል ለከንቱ አእምሮ አሳልፎ ሰጣቸው ሲል ሐዋርያ ቅዱስ ጳውሎስ ይህን ተናግሮታል። እነሱም እርስ በርሳቸው ራሳቸውን ለማስነወር ደረሱ። ጾታቸውን ማወቅ እስከሚሳናቸው ድረስ ሰው ለባህሪው ተስማሚ የሆነ ጾታ ተፈጥሮለታል። ለአዳም ሔዋን፣ ለሔዋን አዳም ተፈጥረዋል። አሁን ግን አዳም ከማን ጋር እየረከሰ እንደሆነ ከአዳም ጋር፣ ሔዋንም እየረከሰች ያለችው ከሔዋን ጋር ሁሉ እንመለከታለን። እንግዲህ ሰው ወንድ ከወንድ ሴት ከሴት ጋር እንዲህ ያለ ርኩሰት ስራ መስራት ማለት ጤንነት ማጣት ነው። የምን ጤንነት? የአእምሮ ጤንነት። ሰውነታቸው በውጭ ሲታይ ዓይናቸው፣ አፍንጫቸው፣ እግራቸው ያማረ የለሰለሰ ይመስላሉ። አእምሯቸው ግን የተበላሸ ስለሆነ ይህንን አሳፋሪና አስነዋሪ የሆነውን ነገር ማወቅ ተስኗቸው አዳም ከአዳም ጋር፣ ሔዋን ከሔዋን ጋር አመንዝራነትን እያመነዘሩ ሞኞችን ደግሞ በዚህ እየጠለፉ የሚጥሉ ሆነው ታዩዋቸዋላችሁ። ይሄ መጎዳት ነው። እግዚአብሔር ሲጣላ ነው ሰው እንዲህ ሊሆን የሚችለው። እግዚአብሔር ያልተጣላው ሰው ደግሞ እግዚአብሔር ይሄን ክፉ ስራ እንዳያስብ ይቆጣጠረዋል፣ በተግባርም እንዳይፈጽመው ይከለክለዋል። አያችሁ፣ እግዚአብሔር ልቅ የተዋቸው እንደፈለጉ ይሁኑ ምረን የተዋቸው ሰዎች ግን ሁሉ ነገር ለስርቆት ቢሄዱ፣ ለዝሙት ቢሄዱ፣ ለግድያ ቢሄዱ፣ ለማንኛውም ኃጢአት ቢሄዱ ይሳካላቸዋል። ምክንያቱም ጠባቂ የለማ፣ እነሱን የሚቆጣጠር እረኛ የለማ። ተቆጣጣሪው እረኛው እግዚአብሔር ነበረ። እግዚአብሔር አይጠቅሙኝም ብሎ ከተዋቸው የሚሄዱበት ሁሉ ዳጥ ነው፣ መከራ ነው። ያሰቡት ይሳካላቸዋል። በኋላ ግን መከራው አይለቃቸውም።
ወዳጆቹን ደግሞ በዚህ ስራ እንዳይያዙ ይቆጣጠራቸዋል፣ ይጠብቃቸዋል። ሕሊናቸው እንዲገዛቸው ያደርጋል እግዚአብሔር። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ፍለጋህን አስተምረኝ፣ አንተ የመድኃኒቴ አምላክ ነህ፣ ሕይወቴ ነህ፣ የዘላለም ተስፋዬ ነህ እና መንገድህን ምራኝ፣ በእውነትህ ምራኝ፣ አስተምረኝ። እውነትን አውቄ በእውነት ጎዳና መሄድ ይቻለኝ ዘንድ እውነትን ምራኝ፣ እውነትን አስተምረኝ። ቀኑን ሁሉ አንተን ተስፋ አድርጌአለሁኝና ይላል። ሌትም ቀንም ተስፋዬ አንተ ነህ፣ ከአንተ ውጭ ተስፋ የለኝም። ተስፋዬ አንተ ነህና እውነቱን ማወቅ እንድችል በእውነት ጎዳና ምራኝ አለ። እውነት ጎዳና ምንድን ነው ብለን ካሰብን እንግዲህ በሕሊናችን እግዚአብሔርን ማሰብ ነው። ኃጢአት እንዳለ፣ ሞት እንዳለ፣ ሕይወትም እንዳለ ማሰብ ነው። እግዚአብሔር አስቀድሞ በኦሪቱ ዘመን እንዲህ ይላል፣ እንግዲህ እኔ ሁለት ነገር አቅርቤልሃለሁ። ምን? እሳትና ውሃ፣ ሞትና ሕይወት አቅርቤልሃለሁ። አንተ ግን እግዚአብሔር ፈጥሮ ሳልወድ በግድ ገዛኝ እንዳትል በነፃነት መሄድ ይቻልሃል። የመረጥከውን መርጠህ ወደ መረጥከው መሄድ ትችላለህ። ግን እኔ አስቀድሜ ስነግርህ አንተ ቀኝ ቀኙን ይዘህ ብትሄድ፣ ግራ ግራውን ብትተወው፣ አዎ ግራ ግራው ፍዳ መከራ ምርምር አለበት፣ ትመረምራለህ፣ ሞትም አለበት። ቀኝ ቀኙን ይዘህ እኔ በማሳይ መንገድ ብትሄድ የዘላለም ሕይወትን ታገኛለህ። ከዚህ የወጣህ እንደሆነ ደግሞ የዘላለም መከራ ይገጥመሃል ብሎ በኦሪት ዘዳግም ይህን እግዚአብሔር አስተምሮታል፣ ለሙሴ ነግሮታል። ይሄ ማለት እንግዲህ አሁን ሞት እንዳለ ሕይወትም እንዳለ የተረዳ ሰው በዚህ ዓለም ስኖር እንደ ዓለም እኖራለሁ፣ ከሞትኩ በኋላስ ምን እሆናለሁ? የዘላለም መከራ በዚህ ዓለም ያገኘኝ ውጣ ውረድ፣ ድካም ተመልሶ ሊያገኘኝ አይገባም። ሐዘን፣ ጭንቀት፣ ስቃዩ ሊያገኘኝ አይገባም። ዛሬ በዚህ ዓለም ለሥጋዬ እንደደከምኩት ሁሉ አሁንም ለነፍሴ እደክማለሁ። እግዚአብሔር እንዳይለየኝ፣ ከፈቃዱ እንዳልወጣ፣ እግዚአብሔር መርገምን እንዳያመጣብኝ ምግብ በማጣት፣ ልብስ በማጣት፣ መኖሪያ በማጣት፣ ሀገርን በማጣት፣ ሰላምን በማጣት፣ ጤናን በማጣት፣ ፍቅርን በማጣት እንዳልጨነቅ የኋላው ይብሳልና ደግሞ የኋላው መከራ እንዳይብስብኝ አሁኑኑ እግዚአብሔርን እፈልጋለሁ፣ መንገዱን ማወቅ እፈልጋለሁ ብሎ ራሱን ለእግዚአብሔር አደራ የሰጠ ሰው እግዚአብሔር ይመራዋል፣ መልአኩን ይልክለታል። ፈነወ እግዚአብሔር መልአኮ ወአድኃኖሙ፣ እግዚአብሔር ለሚወዳቸው መልአኩን ልኮ ያድናቸዋል። አባቶቻችንን መልአኩን ልኮ አዳናቸው። እግዚአብሔር ባለበት ሆኖ ያድናል። ግን መላእክትም አገልጋዮቹ ባሪያዎቹ ናቸውና ለመንጋዎቹ እረኞቹን መላእክትን ያሰማራል ሌትም ቀንም። ስለዚህ አንተ የዘላለም ሕይወቴ ነህ፣ አንተ መድኃኒቴ ነህ፣ አንተ አለኝታዬ ነህ፣ አንተ ተስፋዬ ነህና አንተ አምላኬ ነህና በእውነትህ መንገድ ምራኝ፣ አስተምረኝ። ቀኑን ሁሉ እኔ አንተን ተስፋ አድርጌአለሁኝና አለ። አቤቱ እግዚአብሔር ሆይ ምሕረትህንና ቸርነትህን አስብ፣ እነዚህ ከጥንት ጀምሮ ለሰው ልጆች የተዘጋጁ ናቸውና። እግዚአብሔር ምሕረቱ ቸርነቱ አስቀድሞ በአምሳሉ በአርአያው ለፈጠረው ፍጥረቱ ሁሉ የተዘጋጀ ነው። አያችሁት? ከጥንት ጀምሮ ለእኛ የተዘጋጀ ለእኔ የተዘጋጀ ነውና ቸርነትህን ምሕረትህን አስብ። ከጥንት ጀምረህ ለእኔ የተዘጋጀ ነውና የልጅነቴን ኃጢአትና መተላለፍ አታስብብኝ። ሰው በልጅነቱ በወጣትነቱ ብዙ ነገር ይሰራል። ወጣትነት እሳትነት ነው። አያችሁ፣ በወጣትነት የማይታሰብ ስራ የለም። በወጣትነት የማይሰራ ስራ የለም። በወጣትነት ራስን መቋቋም ራስን ማሸነፍ አይቻልም። ምክንያቱም ወጣትነት ትኩሳት ስለሆነ ማለት ነው። ስለዚህ ነው በወጣትነትህ ዘመን አምላክህን እግዚአብሔርን አስብ ማለት ወጣትነትህን ተቆጣጠረው፣ ራስህን ግዛ፣ ስሜትህ አይንዳህ። በስሜትህ ተነድተህ አምላክህን እግዚአብሔር ሕይወትን እንዳታጣ እያለ የተናገረው ለዚህ ነው።
የልጅነቴን ኃጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ አለ። እግዚአብሔር ቸር ነው፣ ቅንም ነው፣ መሐሪም ነው። ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ አስተማሪ ይልክላቸዋል። አስተማሪ ልኮ ደግሞ ካልተመለሱ እንደወጡ ይቀራሉ። አያችሁ፣ ለገሮችም ፍርድን ይመራል፣ ለገሮችም መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነውና ቃል ኪዳኑንም ምስክሩንም ለሚጠብቁ ሕጉን ለሚያከብሩ ሁሉ አቤቱ አንተ ቸር ነህ። ስለዚህ አቤቱ ኃጢአቴ ብዙ ነውና ስለ ስምህ ይቅር በለኝ እያለ ነቢዩ ዳዊት እንዲህ ይናገራል። አሁን ይህንን እያሰብን ማለት ነው እንደ ቅዱስ ዳዊት ያሳለፍነውን የኃጢአት ዘመን በሰውነታችን ላይ የቀለድንበትን ወንድማችንን የበደልነውን በደል በሰው ላይ የሰራነውን ግፍ በእግዚአብሔርም ፊት የሰራው ኃጢአት አስበን እግዚአብሔር መሐሪና ቸር ይቅር ባይ ነውና ይቅርታውን ጠይቀን በይቅርታ ወደ እሱ እንድንመለስ ነው። እንግዲህ ተስፋ ማለት ይሄ ነው። አንተን ተስፋ የሚያደርጉ ሁሉ አያፍሩም። ተስፋ ማለት የማይታየውን ነገር ተስፋ ቢያደርጉት ተስፋ ነው። አሁን ዛሬ እኛ ተስፋ የምናደርገው የሚታየውን ነገር ነው። አየህ፣ ተስፋችን በሚታይ ነገር ነው። አንደኛ በገንዘብ ገንዘብ አስቀምጠን ከሆነ ገንዘብ አለኝ ብለን ገንዘባችን ተስፋ እናደርገዋለን። ቢያመኝ ለሕክምና ችግር ቢመጣ በችግር ጊዜ የምበላው የምለብሰው አለኝ ብለን ተስፋ እናደርገዋለን። ያ ግን ጠፊ እንደሆነ አናውቅም። በየት ሾልኮ እንደሚጠፋ፣ ብዕል ነቀዝ እንደሚያበላሸው፣ ሌባ ሰርቆ እንደሚያጠፋብን አናውቅም። አያችሁ፣ የሚጠፋን ነገር ተስፋ እናደርጋለን። ሁለተኛ ሰውን ተስፋ እናደርጋለን። ሰው ተስፋ ቢያደርጉት ሟች ነው፣ ይሞታል። ያ ሰው ሲሞት ማንም ተስፋ እናደርጋለን። አያችሁ፣ ይኸውላችሁ የቀድሞ ሰዎች ፀሐይን ተስፋ ያደርጉ ነበረ። ይኸው ፀሐይ ቀን ስለምታበራላቸው ስለምትሞቃቸውም ፀሐይን ተስፋ ያደርጉ ነበረ። ሲመስግን ያቺ ተስፋ ያደርጓት ፀሐይ የለችም፣ ጨለማ ወርሷታል። ይኸውላችሁ አንተ ሰነፍ ፀሐይን ተስፋ አድርገህ ፀሐይ ስትገባ ጨለማ ሲመጣ ማንን ተስፋ ታደርጋለህ? ይላል። ይገርማቸዋል። እና ተስፋ ማድረግ ያለብን የማያልፈውን ነው። ሰው ጥሩ ዘመድ አለኝ፣ ሀብታም ዘመድ አለኝ፣ ወገኖች ሀብታም ናቸው። ሰው በእውቀቱን ተስፋ ያደርጋል። እውቀቱም የተሰጠ ከእግዚአብሔር ነው። አያችሁ፣ እውቀት ተስፋ ቢሆን ኑሮ እነ አርዮስ አይጠፉም ነበረ። በአርዮስ ጊዜ የነበሩ ብዙ ሊቃውንት ብዙ ምሁራን ነበሩ። አሁንም ብዙ የተማሩ ሰዎች አሉ። እውቀታቸውን ተስፋ ያደረጉ ግን በእውቀታቸው ደግሞ አይጠቀሙበትም። ይገርማቸዋል። ተስፋ ማለት ዛሬ በሚታየው ወይም በገንዘብ ወይም በሰው ተስፋ ብናደርግ ያ ተስፋ ያደረግነው የሚጠፋ ነው፣ ኃላፊ ነው። ተስፋ ማድረግ ያለብን የማይታየውን የማያልፈውን ወደፊት ለእያንዳንዳችን የስራችንን ውጤት ሊያስረክበን የሚመጣውን በቀራንዮ አደባባይ ተሰቅሎ ሙቶ ተነስቶ ለእኛ ሕይወት የሰጠንን ክርስቶስን ነው ተስፋ ማድረግ። ተስፋ ማድረግ ያለብን እግዚአብሔርን ነው። እግዚአብሔርን ተስፋ ያደረገ ሰው ሳይኖረው ይኖራል። ይገርማችኋል። ይኸውላችሁ ልብስ የለኝ፣ ምግብ የለኝ፣ ቤት የለኝ፣ ዘመድ የለኝ ብለን አናስብ። ዘመድ እግዚአብሔር ነው። ወገንም ቅዱሳን መላእክት ናቸው። የለኝም ብለን በምናስብበት ሰዓት እግዚአብሔር ከዚህ መጣ ሳይባል ልብሱን ያመጣዋል፣ ምግቡን ያመጣዋል፣ ሁሉን መስጠት ይቻለዋል እግዚአብሔር። ስለዚህ አሁን ተስፋ ማድረግ ያለብን እግዚአብሔርን ተስፋ የሚያደርጉ ሁሉ አያፍሩም። የሚገርማችሁ ነገር ነቢያትን ነቢያት አድርጎ ካስነሳቸው በኋላ ነቢያት ዓለምን ዙረው ትንቢትን ሲናገሩ እርሻዬ ቀረ፣ ቤቴ ፈረሰ፣ ቤተሰቦቼ ተበተኑ ብለው ቤተሰብን ለመሰብሰብ እርሻቸውን ለማረስ አዝመራ ለመሰብሰብ አልተሰማሩም። ነቢይ ካደረጋቸው በኋላ
ሀብተ ትንቢትን ካሳደረባቸው በኋላ እግዚአብሔር በሞት እስከሚያሰናበታቸው ድረስ ስራቸው ሌትም ቀንም ቃሉን መንገር ነበር እንጂ በዓለም ላይ ምንም ርስት መሬት የላቸውም ነበረ። አያችሁ፣ እነ ኤልያስ፣ እነ ኤርምያስ፣ እነ ኢሳይያስ፣ እነዚህ ሁሉ እነ ኤልሳ ሁሉ አሁን የኤልያስ ደቀ መዝሙር ኤልሳ ነው። ኤልሳ ነቢይነትን ተቀብሎ ከኤልያስ ነቢይ ሲሆን ከእርሻ ነው የወሰደው። ይገርማቸዋል። ኤልያስ ኤልሳን ከእርሻ ላይ ነው የጠራው። ኤልሳ በሬዎቹን ፈቶ አርዶ አወራርዶ ወገኖቹን ሁሉ መግቦ ሞፈሩን ቀንበሩን ፈልጦ በዛ በሞፈሩ በቀንበሩ ስጋውን ቀቅሎ ወገኖቹን አብልቶ አጠጥቶ ነው ወደ ነቢይነት የገባው። ከዛ በኋላ አልተመለሰም። ለምን? ተስፋ አድርጎት ነበር እግዚአብሔርን። እና አሁንም እግዚአብሔርን ተስፋ እናድርገው። ተስፋችን እግዚአብሔር ነው። የጎደለውን የሚሞላ የጠመመውን የሚያቀና ወደፊት ያለ ዘመናችንን የሚባርክ። እስቲ ያስቡት። አሁን ከሰማይ ዝናብን የሚያወርድ ማን አለ? ተስፋ የምናደርጋቸው ሰዎች እኮ ከሰማይ ዝናብን አያዘንሙም፣ ፀሐይንም አያወጡም። ተመልከቷቸው። ተስፋ የምናደርገው እግዚአብሔር ግን ለምድር ዝናብን የሚያዘንም ለሁሉ ውሃን ወንዞችን የሚሞላ ተስፋ ማድረግ ይህንን እግዚአብሔርን ነው። ሁሉን ማድረግ የሚቻለውን የማያሳጣ የማያጎድል እግዚአብሔርን ነው ተስፋ ማድረግ ያለበት። እነዚህ አላፈሩም። ነቢያት አላፈሩበትም። ሐዋርያት አላፈሩበትም። ጻድቃን ሰማዕታት አላፈሩበትም። ሰማዕታት እንግዲህ አስቡት። ከነቢያትም ከሐዋርያትም ተምረው ተሰብከው እውነቱ ሲገባቸው ራሳቸውን ለክርስቶስ ሊገብሩ ወደዱ። እውነትን መሰከሩ። እውነትን ሲመሰክሩ ምን ገጠማቸው? ሞት አገኛቸው። እሳቱ ስለቱ በድንጋይ ተወግረው አለቁ። እነ ኤልያስ በመጋዝ ተተረተሩ። እነ ኤርምያስ በድንጋይ ተወገሩ። እነ ቅዱስ እስጢፋኖስ በድንጋይ ተወገሩ። እነ ቅዱስ ጊዮርጊስ በሰይፍ አንገታቸውን ተቀሉ። ብዙ ሰማዕታት በዚህ በመከራ አለፉ። ያ ሁሉ ሲሆን ግን ቤትና ንብረት አልነበራቸውም። የዕለት ጉርስ የዓመት ልብስ አልነበራቸውም። ልብሳቸው እግዚአብሔር፣ ምግባቸው እግዚአብሔር፣ መጠጣቸው እግዚአብሔር፣ አንድ ቀን ሳይጎልባቸው እውነትን ከመናገር ሳያቋርጡ ዘመናቸውን ጨረሱ። እኛም ዛሬ እግዚአብሔር የሰጠንን ሰጥቶናል። እግዚአብሔር በሰጠን ላይ ግን አምላካችንን እግዚአብሔርን እያመሰገን በተሰጠችን ላይ ክፉ ሌላ ነገር ሳናስብ የሰውን ገንዘብ ሳናስብ ልባችን ክፉ ነገር ሳያስብ አንደበታችን ክፉ ነገር ሳይናገር ተስፋችንን እግዚአብሔርን ተስፋ አድርገን አምነን በእምነት ላይ ጸንተን እንድንኖር ያስፈልጋል ነው። እንግዲህ ዘመኑን እያየነው ነው። ዘመኑ ያለቀ ዘመን ይመስላል። የሰውን ልጅ እልቂት እያየን ነው። እንደ ጤዛ እየረገፈ እንደ ቅጠል እየረገፈ እንደ እጭራሮ እየነደደ ያለበት ላይ ነው ያለ ነው። አያችሁ፣ ሁሉ ነገር እያከተመ ነው ያለው። በዚህ ሰዓት ታዲያ ወደ ማን እንጠጋ? ወደ እግዚአብሔር እንጠጋ። ተስፋ እናድርገው፣ እንመነው። ሳያምኑት ተስፋ ቢያደርጉት አይሆንም። ተስፋ ለሚያምኑበት ነው። ተስፋም አምኖ ነው። ሰው ንጽሕናና ቅድስና ካልኖረው እግዚአብሔርን መጠጋት አይቻልም። እግዚአብሔር ንጹሕ ነውና ቆሻሻ ነገር እንዲቀርበው አይፈልግም። አያችሁት? የተሰጠን አእምሮ ክፉውን ከበጎ በጎውን ከክፉ ለይተን ማወቅ እንድንችል ነው። ይኸውላችሁ አእምሮው ንጹሕ የሆነ ሰው እግዚአብሔርን ይፈራል፣ ያስባል። አእምሮው ግን ከንቱ የሆነ ሰው እንዲህ ነው። አሁን እንዳያችሁት ማለት ነው። እስቲ ወደ መቃብር ቦታ እንሂድ። መቃብር ቦታ ስንሄድ ሐውልትን እንመልከት። አያችሁት? ሐውልት እንዴት ያምራል! ውጩ ተለስኖ ተቀብቶ የተሰጠው ጌጣጌጥ ሁሉ አለ ያ ሐውልት። ያንን ሐውልት ግን ስናፈርሰው ውስጡ ትል ነው። ይኸው እንግዲህ አእምሮ የተበላሸ ሰው አእምሮው እግዚአብሔር በሚያውቀው እንዲህ ነው። አያችሁ፣ ሰው የሰውን አእምሮ ገልጦ የሚያዩ ቢሆን የስንቶቹ አእምሮ እንዲህ ነበር የተበላሸው። አያችሁ፣ የስንቶቹ አእምሮ ነው እንዲህ የሆነው። ይኸውላችሁ ውጩ አካላችን እንደ መቃብር እንደ ተለሰነ መቃብር ስታዩት ያምራል፣ እንደ ተለሰነ መቃብር። ውስጡ ግን የተበላሸ ስለሆነ አምላኩን አያስብም፣ አይፈራም። ክፉ ነገር እየሰራ ደግ ነገር የሚሰራ ይመስለዋል። ሰይጣን እንደሚሰራበት
ሰይጣን በሱ እንደሚጫወትበት አያውቅም። ይገርማቸዋል ወገኖች። ይህንን አስበን ከዚህ እንድንርቅ ነው ነቢየ እግዚአብሔር ቅዱስ ዳዊት የተናገረው። አንተን ተስፋ የሚያደርጉ አያፍሩም ያለበት ምክንያቱ ይሄ ነው። እንግዲህ ሁሉ ነገር አያስመካም። ጥበብም አያስመካም፣ እውቀትም አያስመካም፣ ገንዘብም አያስመካም፣ ሀብትም አያስመካም፣ ወገንም አያስመካም፣ ውበትም አያስመካም፣ ሁሉም አያስመካም፣ ኃላፊ ነውና። የሚያስመካ ነገር ቢኖር ልንመካ ከፈለግን እግዚአብሔርን በማወቃችን እሱን ተስፋ በማድረጋችን በዚህ ልንመካ ያስፈልጋል። የማያልፍና የማይሻር የማይለወጥ አምላክ ስለሆነ ማለት ነው። አያችሁ፣ የማያልፈውን የማይሻረውን የማይለወጠውን እግዚአብሔርን ተስፋ አድርገናልና በዚህ ብንመካ የሚገባ መመካት ይሄ ነው። ከዚያ ውጭ ግን እውቀት አለኝ፣ ጥበብ አለኝ፣ ኃይል አለኝ፣ ጉልበት አለኝ፣ ገንዘብ አለኝ፣ ወገን አለኝ፣ ሁሉም ከንቱ ናቸው። እግዚአብሔር ሲጣላ ሁሉንም ይነሳል። አያችሁ፣ ያፈርሳል እግዚአብሔር እና እንግዲህ የትምህርታችን መነሻ አንተን ተስፋ የሚያደርጉ ሁሉ ከቶ አያፍሩብህም፣ በሱ አይታፈርበትም። የሚያሳፍር አምላክም አይደለም። የሚያፍሩት እንግዲህ ያው ሂደዋል፣ ጠፍተዋል። ምናልባት እሱ ቸር ነውና በቸርነቱ ካልመለሳቸው ጠፍተዋል። እንደነዛ እንዳንጠፋ እንመለስ። ወዴት? ወደ ልባችን። ወደ ልባችን ስንመለስ ማን እናገኘዋለን? እግዚአብሔርን እናገኘዋለን ለማለት ነው። ይሄ ደግሞ ሲሆን እንግዲህ ለቅዱስ ሥጋው ለክቡር ደሙ ካልተዘጋጀን እሱ ደግሞ አስቸጋሪ ነው። እንግዲህ ሁሉ ነገር መሰብሰቢያ አለው፣ መያዣ አለው፣ ማንጠልጠያ አለው። ዛሬ በምድር ላይ የተዘራው አዝመራ ሁሉ ሲሰበሰብ ጎተራ አለው። በጎተራ ካልተሰበሰበ ከተበተነ ከንቱ ነው የሚሆነው። ስለዚህ ቅዱስ ሥጋው ክቡር ደሙ ማለት ጾምን፣ ጸለይን፣ ተማርን፣ አስተማርን፣ ንስሐ ገባን፣ ቅድስና ሞላን፣ በበጎ ስራ ታነጽን። እነዚህ ሁሉ ፍሬዎች ናቸው። እነዚህን ሁሉ ፍሬዎች ሰብስቦ የሚይዛቸው ቅዱስ ሥጋው ክቡር ደሙ ስለሆነ ለቅዱስ ሥጋውና ለክቡር ደሙ እንድንዘጋጅ ያስፈልጋል። ያም ደግሞ ሲሆን በቅድስና በንጽህና ታማኝ ሆነን ነጽተን ታጥበን ነው መሆን ያለበት እንጂ